ከግዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ። ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የደቡብ ኢትዮጵያ ክልል ገቢዎች ቢሮ ከጋሞ ቴሌቪዥን ጋር በመተባበር በየሳምንቱ የሚያዘጋጅላችሁ ግብር ከኛ ለኛ የተሰኘው የቴሌቪዥን ፕሮግራማችን ነው። እንግዲህ በዚህ ፕሮግራም ስለ ግብር ምንነት፣ የግብር ጠቀሜታ፣ ሌሎች ጉዳዮችን እያነሳን ቁም ነገር የምንጨብጥበት የቴሌቪዥን ፕሮግራም መሆኑ ይታወቃል። ባለፈው ሳምንትም ቃልን በገባናችሁ መሰረት ዛሬም በአዲስ ርዕሰ ጉዳይና በአዲስ እንግዳ ጋር ነው የተገናኘ ነው። ዛሬ ቆይታ የምናደርገው ስለ ታክስ ኦዲት ምንነትና የታክስ ኦዲት የሚሰራባቸው ነጋዴዎችን እንዲሁም የታክስ ኦዲት ጠቀሜታን በሚመለከት ነው ቆይታ የምናደርገው። አብራችሁ እንድትቆዩ ነው መንጋብዛችሁ። ደግሰው በቀላ ከእናንተ ጋር ቆይታ አደርጋለሁ። በካሜራ በኩል ደግሞ ታገስ ጩቦ አለ። ከመላው ከጋሞ ቴሌቪዥን ከስቱዲዮ ባለሙያዎች ጋር በመሆን ይሄኛውን መርሃ ግብር እያሻገርን ቆይታ እናደርጋለን። አብራችሁ እንድትቆዩ ከሆነ ጥሩ ግንዛቤ እንደምታገኙ ተስፋ እናደርጋለን። መልካም ጊዜ። ተመልሰን ተገናኝተናል። ክቡራን ተመልካቾቻችን፣ ቀደም ሲል እንዳሳወቅነው ዛሬ ቆይታ የምናደርገው የታክስ ኦዲትን በሚመለከት ነው። እንግዲህ በዚህ ዘርፍ ላይ በርካታ የሚያስተምሩ ርዕሰ ጉዳዮች ይነሳሉ። ይሄኛውን ደግሞ ርዕሰ ጉዳይ የበለጠ የሚያስተምሩን እንደ መረጃ የሚያጋሩን እንግዳ እዚህ ጋብዘናል። እንግዳችን ወይዘሮ ምዕራፍ በላይ ይባላሉ። በደቡብ ኢትዮጵያ ክልል ገቢዎች ቢሮ የታክስ ስርዓት ዘርፍ የታክስ ኦዲት ዳይሬክተር ናቸው። በቅድሚያ ለበጎ ፈቃዶ ምዕራፍ በላይ እጅግ አመሰግናለሁ። እኔም አመሰግናለሁ። መልካም። እንግዲህ ቀደም ሲል እንደገለጽነው ዛሬ ትኩረታችን በዚህ ርዕሰ ጉዳይ ላይ ነውና እንደ ወደ ዋና ጉዳይ ሳንገባ አስቀድመን ግን ለአካሄድ እንዲመቸን ኦዲት ሲባል ምን ማለት ነው? ከዛ ብንጀምርስ? መልካም አመሰግናለሁ። እንግዲህ ኦዲት ስንል እንዳጠቃላይ ወይንም ደግሞ ጀነራሊ ስንወስደው የመረጃ ትክክለኝነትን የምናረጋግጥበት ስርዓት ማለት ነው። ይህ ማለት ምን ማለት ነው? የሂሳብ መግለጫዎች ይኖራሉ። ስለዚህ እነዚህ የሂሳብ መግለጫዎች ወይንም ስቴትመንት የምንላቸው ኢንካም ስቴትመንት የምንላቸው ኤኒ ሂሳብ መግለጫዎች የአሰራር ሂደቶችን ህጋዊ ናቸው ወይ፣ ከህግ አንጻር ትክክል ናቸው ወይ፣ ኢቭን ደግሞ ባላንሳቸው ራሱ ትክክል ነው ወይ፣ ጥራት ያለው ወይንም ደግሞ የውስጥ አሰራር ጥራትን ወይንም የውስጥ አሰራሮችን በትክክለኛው መንገድ እየሄደ ነው ወይ የሚለውን የምናረጋግጥበት ሂደት ነውና ይሄ አጠቃላይ ኦዲት የምንለው ነው። ወደ ታክስ ኦዲት ስንመጣ ደግሞ የሂሳብ መግለጫዎች የምንለው የታክስ ከፋዮቻችን የሚያቀርቡት ለገቢ ሰብሳቢ መስሪያ ቤቱ የሚያቀርቡት የሂሳብ መዝገቦች አሉ። ከሂሳብ መዝገቦች ባለፈ ደግሞ ተመላሽ የሚጠይቁባቸው ሊሆኑ ይችላሉና እነሱ በትክክለኛው በታክስ ህጉ መሰረት በትክክል የቀረቡ ናቸው ወይ፣ የተፈቀዱ ናቸው ወይ፣ በትክክል በህጉ መሰረት ከተፈቀዱ ደግሞ ባላንስም ቼክ ስለሚደረግ ማለት የእነሱ ያቀረቧቸው ስቴትመንቶቻቸው ላይ ያቀረቧቸው ወጪዎች፣ ገቢዎች እነሱ በትክክል በደጋፊ ሰነድ የተደራጁ ናቸው ወይ የሚለውን አስረግጠን የምንሄድበት በትክክል ታክስ ከፋዩ ሪፖርት አድርጓል ወይ የምንለውን የምናረጋግጥበት ሂደት ነው። ይህ ማለት ምን ማለት ነው? እንግዲህ ታክስ ከፋዩ ወይንም ደግሞ የኢትዮጵያ የታክስ ህግ መርሃችን ምንድነው? ግብር ከፋዩ ራሱን ሰልፍ አሰስመንት ነው፣ ራሱን አሰስ አድርጎ የሚያቀርበው ነው። ከዛ በኋላ ነው እንግዲህ የባለስልጣን መስሪያ ቤቱ ወይንም ደግሞ የገቢ ሰብሳቢ መስሪያ ቤቱ ግብር ከፋዮቻችን በተሰጣቸው የሰልፍ አሰስመንት ሂደት ተጠቅመው በትክክል ግብራቸውን አሳውቀዋል ወይ የሚለውን ቼክ ለማድረግ የተሻሻለ ውሳኔ ማስታወቂያ ይልካል እና በዛ ሂደት አንድ የተሻሻለ ታክስ ውሳኔ ማስታወቂያ የሚልክበት አንዱ መንገዱ የታክስ ኦዲት ነው ማለት ነው። ኦዲት አድርጎ ሰልፍ አሰስ አድርጎ ያቀረቡት በትክክል በህጉ መሰረት ነው ወይ የሚለውን ከግብር ከፋዩ ከራሱ ሰነድ ከባለስልጣን መስሪያ ቤቱ ላይ ካለው ወይም ገቢ ሰብሳቢ መስሪያ ቤቱ ካሉ ሰነዶች ሌላ ደግሞ የሶስተኛ ወገን ከሁለታችንም ከባለስልጣን መስሪያ ቤቱም ከግብር ከፋዩን ባሻገር የሶስተኛ ወገን መረጃን አይቶ አደራጅቶ
የመጡ የሂሳብ መግለጫዎች ትክክል ናቸው ወይ ከደጋፊ ሰነዶቻቸው ጋር እንዲ ካለው ከሶስተኛው ወገን መረጃ ጋር ትክክል ናቸው ወይ የሚለውን የምናረጋግጥበት ስርዓታችን ነው ማለት ነው የታክስ ኦዲት የምንለው ይሄንን ነው። ስለዚህ የስርዓት ለፍትሃዊ ለታክስ ስርዓቱ ምንድነው ያለው ጠቀሜታ? ለታክስ ከፋዩ የሚጠቅመው ጥቅም ምንድነው? በመጀመሪያ ኦዲት በምናደርግበት ሂደት ላይ ስህተቶችን እንዲያርም ይረዳዋል። ቀጣይ የሚመጡ ስህተቶች እንዳይከሰቱ እንዲያውቋቸው። በተለይ የኛ ታክስ ከፋዮች ብዙ ጊዜ ከሂሳብ ሰነዶቻቸው ጋር ብዙም ግንኙነት ቁርኝት የላቸው። ሰነዶቻቸውን ሂሳቦቻቸውን ለሂሳብ ሰራተኞቻቸው ጥለው የተቀመጡ ግብር ከፋዮች ናቸው ብለን መውሰድ እንችላለን አብዛኞቹ። ስለዚህ በኦዲት ሂደት ግን አስረጂ ስለሚሆኑ ራሳቸው ቀርበው ያመጧቸውን ሰነዶች ስለሚያስረዱ በድርጅቶቻቸው ላይ ያለውን ክፍተቶች እንዲረዱ እድል ይከፍታል ማለት ነው። ስለዚህ ለታክስ ከፋዩ ይሄን እድል ይሰጣል። ሁለተኛ እድል የህግ ተገዥነት ደረጃቸውን ከጊዜ ወደ ጊዜ እንዲያሻሽሉ። አምና ኦዲት ያደረግናቸው ግብር ከፋዮች በተመሳሳይ ፕሮብሌም ውስጥ ዘንድሮ ላይኖሩ ይችላሉ። ስለዚህ የህግ ተገዥነት ደረጃቸውን ከጊዜ ወደ ጊዜ እያሻሻሉ እንዲሄዱ የሚያግዛቸው መንገድ ነው። ሌላው ታክስ ኦዲት ብቻውን ስለማይመጣ ግኝት ወይንም ደግሞ የተሰወረ የመንግስት ገንዘብ ብቻውን አይደለም፣ ወለድ አለ፣ ቅጣት አለ። ስለዚህ ኦዲት በምናደርግባቸው ጊዜያቶች ቀደም እንዳልኩት ተያያዥ ነው። የህግ ተገዥነት ደረጃቸው እየጨመረ ሲሄድ ወደፊት የሚቀጡትን ቅጣቶች ለመዳን ይረዳቸዋል ማለት ነው የኛን ታክስ ከፋዮች። በሁለተኛው ለተቋሙ የሚረዳው ወይንም ደግሞ ለታክስ ስርዓቱ የሚረዳው አንደኛው ሰልፍ አሰስመንት ነው እያልን ስለሆነ የታክስ ስርዓታችን የተሻሻለ የታክስ ውሳኔ ማስታወቂያ በባለስልጣን መስሪያ ቤቱ ሲደርስ የተጨማሪ ገቢ እንዲያገኝ ይረዳዋል ማለት ነው። ተቋሙ የተሰወረ የመንግስት ገቢ ካለ እንዲያገኝ ይረዳዋል። ሌላው ደግሞ ቀደም እንዳልነው የታክስ ህግ ተገዥነት ደረጃውን የግብር ከፋዮቻችንን የታክስ ህግ ተገዥነት ደረጃቸውን እያሳደግን ወደ ታክስ ስርዓቱ ወደ ትክክለኛው የታክስ ስርዓት የሚገቡ ግብር ከፋዮችን ቁጥር ይጨምራል። በዛውም መጠን ደግሞ የፍትሃዊነትን ያረጋገጠ የሚሄድ ስለሆነ ኦዲት ማድረግ ወይም የታክስ ኦዲት ለሁለቱም ለገቢ ሰብሳቢ መስሪያ ቤቱም ጥቅም አለው፣ ለታክስ ከፋዩም ጥቅም አለው ማለት ነው። ኦዲት ተግባራችሁ ላይ እንደው ግብር ከፋዮች የዚህ ኦዲት ተግባር አካል እንዲሆኑ የሚያበቁ መስፈርቶች ምንድናቸው? ወይም እናንተ እንደ መስሪያ ቤት በኦዲት እንዲታዩ የምትፈልጉት ነጋዴዎች ወይም ግብር ከፋዮች የትኛውን ደረጃ ሲያልፉ ነው የሚለውን ጉዳይ ማወቅ ይቻላል? ኦኬ፣ አዎ፣ ይሄ በጣም መሰረታዊ ጥያቄ ነው። ግብር ከፋዮቻችንም በጣም በተደጋጋሚ የሚያነሷቸው ጥያቄዎች ናቸውና በደንብ እዚህ ላይ ማንሳት የምንፈልጋቸው ኢሹዎች አሉ። የታክስ ኦዲት ሲሰራ መመዘኛ መስፈርቶች አሉ። ማን ነው ኦዲት የሚደረገው? ለምን እኔ እደረጋለሁ? ተደጋጋሚ ለምን እኔ እደረጋለሁ? ለምንድን ነው ከሌ ሳይደረግን የሚደረገው? ወይም ደግሞ መስፈርታችሁ ምንድነው የሚል ጥያቄዎች ይመጣሉና በገቢ ሰብሳቢ መስሪያ ቤቱ የታክስ ህግ የታክስ ስጋት ስራ አመራርና የህግ ተገዥነት ዲፓርትመንት አለ ራሱን ችሎ ማለት ነው። ይሄ ዲፓርትመንት አንዱ መሰረታዊ ስራው ምንድነው? የታክስ ስርዓቱ ስጋትን ቤዝ ያደረገ እንዲሆን መረጃዎችን ያደራጃል። የግብር ከፋዩን የህግ ተገዥነት ሌቭሉን ይለያል። ስለዚህ ኦዲት የምናደርጋቸው ግብር ከፋዮች በተለይ ሰነድ የሚይዙ ግብር ከፋዮች ናቸው። ባይዞ ኦዲት የምናደርጋቸው ሰነድ የሚይዙ ግብር ከፋዮች ኦዲት ለማድረግ ሲመጡ 23 መመዘኛ መስፈርት አለ። ኦዲት ለመደረግ መስፈርቶች አሉን 23። አሁን በዚህ የግብር ዘመን በዚህ በጀት ዓመት ያስተካከልናቸው 23 አሉ። በዛ 23 መስፈርቶች ውስጥ ቀደም ያልኩት ዲፓርትመንት የታክስ ስጋት ስራ አመራርና የህግ ተገዥነት ዲፓርትመንት ግብር ከፋዮቹን በሙሉ ይለያቸዋል። የሪስክ ደረጃቸውን የስጋት ደረጃቸው ለታክስ ስርዓቱ ስጋት የሆኑ ግብር ከፋዮች የስጋት ደረጃቸውንም ይለያሉ። ስለዚህ በእነሱ መሰረት ተለይተው እነዚህ ኦዲት መደረግ አለባቸው ተብሎ ከዛ ከዲፓርትመንቱ ሲመጣ የታክስ ኦዲት ዲፓርትመንት ይቀበላቸዋል ማለት ነው እንጂ ኦዲተሩ በራሱ
ኦዲት የሚደረጉ ግብር ከፋዮችን የመለየት ስልጣን የለው ፈጽሞም የተከለከለ ነው። በታክስ ሰብሳቢ መስሪያ ቤቱ ፈጽሞም የተከለከለ ነው። የታክስ ስርዓት ዘርፉ የታክስ ስጋት ስራ አመራር ዲፓርትመንቱ ለይቶ ያመጣቸው ግብር ከፋዮች ቀደም ባልኩ በ23 መስፈርት ለይቶ ያመጣል። የታክስ ስጋት ስራ አመራር ዲፓርትመንት ግብር ከፋዮችን በአራት ደረጃ ይለያል እንደ ተቋማችን። የመጀመሪያው ደረጃ ብለን የምንለው ለህግ ተገዢ የሆኑ ናቸው። ይሄ አብዛኛውን ግብር ከፋይ እዛ ደረጃ እንዲደርስ ይፈልጋል። ለህግ ተገዢ የሆኑ ብለን የምንላቸው መስተንግዶ ስትራቴጂም ያወጣል። ያ ማለት ቶሎ ቶሎ አገልግሎት እንዲፋጠን የሚያደርጉ ነው። ሁለተኛው ደግሞ ለህግ ተገዢ ለመሆን ይፈልጋሉ፣ ግን በተለያየ በአቻ ግፊት ሊሆን ይችላል፣ ባለመቻል ሊሆን ይችላል፣ ግን ሆነው የማይገኙ ለህግ ተገዢ ሆነው የማይገኙ እነዚህን ይለዩና ኦዲት አድርጓቸው ብለው ይሰጡናል። ሶስተኛው የሚለዩዋቸው ለህግ ተገዢ ያልሆኑ በቃ ተገዢ ለመሆን አይፈልጉም፣ ነገር ግን ያዝ ቢደረጉ ቆንጠጥ ቢደረጉ ወደ ህግ ተገዥነት ደረጃቸው ሊሄዱ ይችላሉ ብለው የሚታሰቡ በሪስክ ሌቭላቸው ተለይተው የመጡ ግብር ከፋዮችን እነሱም ኦዲት አድርጓቸው ብለው ያመጧቸዋል። ስለዚህ ኦዲት ስናደርግ በእነዚህ ደረጃዎች አልፈው ወደኛ ሲመጡ ነው ኦዲት የምናደርጋቸውና ከዚህ አንፃር ነው ኦዲት የምናደርገው። ያ ማለት ስጋትን ቤዝ ያደረገ ነው የኦዲት ሲስተማችን። ኦዲት ስናደርግ ስጋትን ቤዝ ያደረገ ለታክስ ስርዓቱ ስጋት ናቸው ተብሎ የተለዩ ግብር ከፋዮች ይለዩና ኦዲት እንድናረጋግጣቸው ይደረጋል ማለት ነው። ስለዚህ የኦዲት ስርዓቱ ሲከናወን እንግዲህ ከጀምሮ እስኪያልቅ ድረስ የራሳቸው የሆኑ መንገዶች አሉ ብለን እናስባለን። ስለዚህ ከጀምሮ እስከ ማጠናቀቁ ድረስ ያሉት ደረጃዎች ምንድናቸው? ምን ነገሮችን ነው የምትመለከቱት? ኦኬ እንግዲህ የታክስ ስጋት ስራ አመራር ዲፓርትመንቱ እከሌ ኦዲት መደረግ አለበት ብሎ ለይቶ ሲያመጣ በመጀመሪያ ደረጃ የሚደረገው የውስጥ ስራዎች ያልቃሉ። መጀመሪያ ኦዲቱ ጋር ግብር ከፋዩ ጋር ከመሄዳችን ታክስ ከፋዩ ጋር ከመሄዳችን በፊት የውስጥ ስራዎች ማለቅ አለባቸው። አንደኛ የውስጥ ስራ የምንላቸው ስራዎች አሉ። ምንድነው? የኦዲት ኬዝ እቅድ የሚባል አለ። የታክስ ከፋዩን በባለስልጣን መስሪያ ቤቱ ላይ ያለውን ማህደር በደንብ አድርጎ አጥንቶ ታክስ ከፋዩ ምንድነው ምን ላይ ነው የሚሰራው፣ የህግ ተገዥነት ሌቭሉስ እንዴት ነው፣ ከስጋት ስራ አመራር የመጣው ሰነድስ ምን ይመስላል የሚለውን በደንብ ካጠና በኋላ ፕላን ካወጣ በኋላ የሚመረምራቸውን አካውንቶች ካወጣ በኋላ ለታክስ ከፋዩ ሰነድ እንዲያቀርብ ጥሪ ነው የሚሰጠው። ጥሪውም በጽሁፍ በደብዳቤ እንዲደረግ ነው የሚደረገው። ታክስ ከፋዩ በጽሁፍ ከደረሰው በኋላ መጥቶ የሰነድ ርክክብ እንዲያደርግ ነው የሚደረገው። ያው ቀደም እንዳልነው ኦዲት ኤቪደንስ ጋዘሪንግ ወይም ደግሞ ቬሪፊኬሽን ነው፣ የሰነዶች ማረጋገጥ ያመጣቸውን ስቴትመንቶች ከደጋፊ ሰነዶች ጋር ምን ይመስላሉ የሚለው ስለሆነ ግብር ከፋዩ እጅ ያሉ ሰነዶች እንዲመጡ እንድንረከባቸው ነው ቀጥሎ የምናደርጋቸውና ከተረከብን በኋላ የሰነድ ምርመራዎች ይደረጋሉ። በሰነድ ምርመራ ሂደት ላይ ደግሞ ጥያቄዎች ይኖራሉ። ስለዚህ ግብር ከፋዩ ከመጣ በኋላ ሰነድ ካስረከበ በኋላ ኢንተርቪው እናደርገዋለን። ምክንያቱም አብዛኞቹ የኦዲት ባለሙያዎች የአካውንቲንግ ባለሙያዎች ናቸው። ስለዚህ ለምሳሌ ኮንስትራክሽን ላይ እውቀት ላይኖራቸው ይችላል። ማኑፋክቸሪንግ ላይ እውቀት ላይኖረን ይችላል። ስለዚህ የማኑፋክቸሪንግ ወይንም ደግሞ ኮንስትራክሽን ላይ ኦዲት ለማድረግ ስትሄድ ያንን የኮንስትራክሽን ዘርፍ ሰውየው የሚመራውን ታክስ ከፋዩ የሚመራውን ዘርፍ ማወቅ ስላለብን ኢንተርቪው እናደርገዋለን። ታክስ ከፋዩን ምንድነው የምትሰራው? መጠይቆች አሉ። እነሱ መጠይቆች ኢንተርቪው ካደረግን በኋላ ወደ ምርመራ እንገባለን፣ ወደ ሰነዶች ወደ መመርመር። በዚህ ሂደት ውስጥ ኢንተርቪው ካደረግናቸው በኋላ ለኦዲተሩ ግልጽ ያልሆኑ ታክስ ከፋዩ መጥቶ ማስረዳት የሚገባው ጉዳዮች ሊኖሩ ይችላሉ። ስለዚህ ኦዲት ኪዩሪ የምንለው ሶስተኛው ስቴፓችን ነው ማለት ነው። ኦዲት ኪዩሪ እንልክለታለን። ይሄ ማለት ምን ማለት ነው? እንዲህ አይነት ልዩነት አለብህ፣ ምን ለማለት ፈልገህ ነው? እንዲህ አይነት ልዩነቶችስ ከየት መጡ? እስቲ መታስረዳ የሚሉ ኦዲት ኪዩሪዎች 2 3 ሊሰጡ ይችላል። እንደገጠመን ኬዝ ኦዲት ኪዩሪ 2 3 4 ልንሰጥ እንችላለን በደብዳቤ በጽሁፍ። ያንን ካስረዱ በኋላ ኦዲቱ ሊጠናቀቅ ይችላል ማለት ነው ከሰነድ ምርመራው ጀምሮና
የመጨረሻ ስቴፕ የሚሆነው ኤግዚት ነው፣ መውጫ ነው። እያንዳንዱ ግብር ከፋይ በዚህ ሂደት ውስጥ ኦዲተሩ ምን ላይ ደረሰ፣ ምን ኮንክሉዥን ላይ ደረሰ፣ የተሰወረ የመንግስት ገንዘብ አለ፣ በህግ የሚያስጠይቀው ጉዳይ አለ። ስለዚህ እሱ ኤግዚት የመጨረሻውን ውጤት የኦዲቱን ውጤት ቁጭ ብሎ የሚያይበት፣ የሚከራከርበት፣ የሚሰማበት፣ የሚተማመንም ከሆነ የሚተማመንበት ኤግዚት የምንለው አለ። የኦዲት መውጫ ውይይት ኤግዚት ኮንፈረንስ የምንለው አለ። ከኤግዚት ኮንፈረንስ በኋላ ባልተግባባንባቸው ጉዳዮች ካሉ ኔክስት ስቴፕ የተወሰኑ ጊዜያቶች ይሰጠዋል። መረጃ ማቅረቢያ ጊዜ የምንለው ነው። እሱን ካቀረበ በኋላ የመጨረሻ የኦዲት ውጤት ተጠናቅሮ የሚወጣበት ነውና ከሞላ ጎደል ግብር ከፋዩ ከመጀመሪያው እስከ መጨረሻው ድረስ ፕሮሰሶቹ ወይንም ደግሞ ስቴፖቹ ግብር ከፋዩን ያማከሉ እሱ ራሱ ኢንቮልቭ አድርጎ የሚሰሩ ኦዲቶች ናቸው በገቢ ሰብሳቢ መስሪያ ቤቱ የሚደረጉት ማለት ነው። ስለዚህ ይሄን አካሄድ አንድ ግብር ከፋይ ለምሳሌ እናንተ የኦዲት ምርመራ ስታርቡ ወይም በዚህ በክስራ ሲሰሩ አንድ ግብር ከፋይ ሊያውቃቸው የሚገቡ መፍቶች ምንድናቸው? ከዛ ባለፈ ደግሞ የግብር ከፋዩ ግዴታ ምንድነው በዚህ ስራ ላይ? ብዙ ጊዜ ኦዲት ብለን ስንል ብዙ ታክስ ከፋዮች ኢቭን የኛም ኦዲተሮች ኤክስፔክት የሚያደርጉት የታክስ ከፋዩ ግዴታ ብቻ እንዳለበት አርጎ የሚወሰድበት ሁኔታ አለ። እሱ ስህተት ነው። ግብር ከፋዩ በኦዲት ሂደት ውስጥ መብቶች አሉት። አንደኛ ሰነድ እንዲያቀርብ የሚሰጠው ጊዜ ሪዝነብል የሆነ ታይም ሊኖር ይገባል። እኛ ግዴታችን ነው፣ ታክስ ከፋዩ መብቱ ነው። ሪዝነብል የሆነ ታይም ሊሰጠው ይገባል። ሰነድ የማቅረቢያ ጥሪ ደብዳቤ በጽሁፍ ሊደርሰው ይገባል። ይሄ የሱ መብት ነው። ይሄ ከደረሰው በኋላ መጥቶ የማስረዳት የመከራከር ጊዜም ሊሰጠው ይገባል። በጣም ታይሙ ተጠብቆለት። ሶስተኛ በኦዲት ሂደት ተጨማሪ ኮምፕላያንት ኮስት ማውጣት የለበትም። ኦዲት የምናደርገው ታክስ ከፋይ ኦዲት ስናደርገው ኦዲት በማስደረጉ የሚያወጣው ተጨማሪ ወጪ መኖር የለበትም። ያ ማለት ምን ማለት ነው? እኛ ኦዲት የምናደርገው በእኛ ፕሮግራም መሰረት እስከሆነ ድረስ ግብር ከፋዩ ለኦዲት ስራ ሊከፍላቸው የሚገቡ ወይንም ኮስት ሊያደርጋቸው የሚገቡ ጉዳዮች ሊኖሩ አይገባም። ይሄ የሱ መብቱ ነው። ሌላው ቀደም እንዳልኩት ከኤግዚት በፊት ግኝቶችን የመስማት በእያንዳንዱ የግኝት ሂደት ላይ ወጪን ስንጥል፣ ለምሳሌ የትራንስፖርት ወጪ ስንጥል ለምን እንደጣል ነው የማወቅ መብት አለ። ገቢንም ተጨማሪ ገቢ ስናመጣበት ከየት እንዳመጣን የማወቅ መብት አለ። የማስረዳት የኛም ግዴታ አለብንና ቀደም እንዳልኩትም በእንዳጠቃላይ መጥቶ የመከራከር ይሄ ትክክል አይደለም የኔ አይደለም ብሎ የማስረዳት መብት አለው። ስለዚህ ሪዝነብል የሆነ ታይም የማግኘት ሰነድ አደራጅቶ የሚመጣበትን ያም የኦዲት በባህሪው ፓስት ነው አይደል? ያለፈን ነገር ነው ኦዲት የምናደርገው። ያለፉ ነገሮች ደግሞ ጊዜ ይፈልጋሉ መረጃ ተደራጅቶ እስኪመጣ። ያንን ታይም ሪዝነብል የሆነ ታይም የማግኘት መብት አለ። ግዴታው አንደኛ ሰነድ የማቅረብ ግዴታ አለበት። የተሰጠውን ደብዳቤዎች የመቀበል ኦዲት እንዲደረግ የመቀበል ከዛ ሰነድ የማቅረብ ግዴታዎች አሉበት። ሁለተኛ ኦዲተሩን መርህ አልባ የሆነ ግንኙነት እንዳያደርግ የመደለያ ሀሳቦችን እንዳያቀርብ ግዴታ አለባቸው ታክስ ከፋዮቻችን ማለት ነውና የማስረዳትም አንዳንድ ጊዜ ገቢን ስላገኘን ብቻ በእንትን ልናሳልፈው አንችልም። ያንን ገቢ ያገኘበት ሰነዱን ማያስረዳ ከሆነ ያንን መጥቶ የማስረዳት ኃላፊነቶች በተጠራ ሰዓት መረጃ እንዲሰጥ በተጠራ ሰዓት የመገኘት ግዴታ አለበት። የውሳኔ ማስታወቂያዎችን አክብሮ ህጉን አክብሮ የመቀበል ግዴታ አለበት ማለት ነው። ክቡራን ተመልካቾቻችን እንግዲህ እስካሁን ድረስ በታክስ ኦዲት ላይ የሚነሱ ጉዳዮችን እንደማወቅ ያለባቸው ሀሳቦችን በሚገባ
ሰምተናል። ስለዚህ የተሰጠውን ሀሳብ ተግባራዊ በማድረግ የታክስ ጤናማነትን ማረጋገጥ የሁላችንም ኃላፊነት ነው የሚል ሀሳብ በስተመጨረሻ ላይ ለማንሳት እንወዳለን። ለነበረን ጊዜ እጅግ አመሰግናለሁ። ደግሰው በቀለ ከእናንተ ጋር ቆይታ አደርጋለሁ። በካሜራማን በኩል ደግሞ ታገስ ጮቦ አለ። ከመላው ከጋሞ ቴሌቪዥን ከስቱዲዮ ባለሙያዎች ጋር በመሆን ነው የዛሬው መርሃ ግብር እያሻገርን ቆይታ ያደረግነው። የዛሬውን በዚህ ቋጭተናል። ቀጣይ ሳምንት ደግሞ በሌሎች ርዕሰ ጉዳዮች እንገናኛለን። በያላችሁበት ጤና ይስጥልን። ከግዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ